ቀኝ እጁ ከትዕግስት ሳሙኤል በኢትዮጵያ ከፈለኝ። ገዛኸኝ ነው ስሙ። ጓደኞቹን ጄዚ ብለው እንዲጠሩት ቢጎተጉታቸውም ከገዛኸኝ ወደ ጄዚ ስምን መቀየር ከኮማ ወደ ካማስቱራ እንደ መስፈንጠር ስለመሰላቸው አልተቀበሉትም። ድፍረቱ ግን ተደንቆለታል። እና ይህ የ17 ዓመቱ ባለልጯ ጸጉሩ የኮተቤው ገዛኸኝ ግራኝ ነበር። ግራኝነቱ ከነፍሱ ጋር በጣም ከመዋሃዱ የተነሳ በበር ቀዳዳ ጮልቆ ማየት ሲፈልግ እንኳን ቀኝ አይኑን ጨፍኖ ነው። ለዚህ ነበር ትምህርት ቤት ገዛኸኝ ግራኝ ብለው የሚጠሩት። ይህን አጠራር ባይወደውም ከሀቅ ጋር የተያያዘ ቅጽል ስምን መጋፋቱ ፋይዳ እንደሌለው ስለገባው አሜን ብሎ ተቀብሎት ሲጠሩት አቤት ይላል። ገዛኸኝ ግራኝ ጥበብ ጠራችኝ ብሎ በጠራራ ፀሐይ አንገቱ ላይ ስካርፍ ባይጠመጥምም አንዳንዴ ስዕል ብጤ ይሞካክራል፣ አንዳንዴ ይዘፍናል፣ ደግሞ ሲለው ግጥም ብጤ ይጫጭራል። ለራሱ ከፍተኛ ግምት የሌለው ይህ ሰላላ ፍጥረት ትጋትና ጥረት የማይወድ የጥፋት ውሃ አዋጅ ቢታወጅ ቅም የማይለው ሙት ሕይወት ነው። በጣም ሰነፍ ከመሆኑ የተነሳ ሲራመድ እንኳን ብዙ ኃይል ማባከን ስለማይፈልግ ዝም ብሎ እጁን ኪሱ ከቶ ቆሞ ንፋስ እየገፋው ቤቱ ቢደርስ ደስታው ነበር። ገዛኸኝ ከማንበብና ከማሰላሰል በቀር በተቻለው መጠን ምንም አይነት አላስፈላጊ እንቅስቃሴ ማድረግ አይፈልግም። ሳይጠማው አይጠጣም፣ ሳይወጥረው አይሸናም። ዶፍ ዝናብ ቢደበድበው ይበሰብሳል እንጂ አይሮጥም። ገዛኸኝ ሳቁ ራሱ ቁጥብ ነው። ተፈጥሮ አስገድዳው የጓደኞቹ ቀልዶች ሆዱን ኮርኩሮት መሳቅ ከተገደደ እንኳን ለማሽካካት የሚሆን ድምፅ ለማውጣት ስለሚደክመው ትከሻውን ሰበቅ ሰበቅ አድርጎ የታፈነ ሳቅ የሚተፋ ስልቹ ነው። ምንም ሳይጎልበት ግን ገና በ17 ዓመቱ መኖር የታከተው ጥርሱ ላይ መፋቂያ የማይጠፋው ገዛኸኝ በጓደኞቹ እጅግ ተወዳጅ ነበር። ከሁሉ የሚገርመው ደግሞ ስልቹነቱን እያወቁ ሳያቋርጡ በሁሉም እንቅስቃሴያቸው ውስጥ እንዲሳተፍ ይጋብዙታል። ይህ ሲበላ በግራ ሲጽፍ በግራ ጠጠር እንኳን ከመሬት ላይ በእግሩ ለማቡነን ሲፈልግ ግራ እግሩን ማንሳት የሚቀናው ገዛኸኝ አስተሳሰቡም ግራ ነው እያሉ ወዳጆቹ ያሙታል። አንድ ጊዜ የክፍሉ ተማሪ ሁላ 1:5 የተሰኘ ተውኔት ላይ ገዛኸኝ ሲራክ የተባለውን ገጸ ባህሪ ወክሎ እንዲተውን ተወሰነ። ተውኔቱ ላይ ሲራክ ያፈቅራት የነበረችው ገጸ ባህሪ አክራሪ ፌሚኒስት ነበረች። ነጻነት የምትባል የክፍላቸው ልጅ ይህችን ገጸ ባህሪ ወክላ ልትተውን ታጨች። ገዛኸኝ አሻፈረኝ ከነጻነት ጋር አልተውንም ብሎ ትልቁ ውዝግብ ፈጠረ። ለምን ሲባል ነጻነት ከንፈሯ ሙሉ ነው፣ ፊቷ ክብ ነው፣ ፌሚኒስት ልትሆን አትችልም። እኔ የማውቃቸው አክራሪ ፌሚኒስቶች ፊታቸው 4 ማዕዘን ከንፈራቸው ቀጭን ነው ብሎ ድርቅ አለ። ከቅርብ ጓደኞቹ አንዱ በቃ ነፂን በምናባ 4 ማዕዘን አድርጋትና እንቀጥል ብሎ ቢማጸነው መንቢታው ላይ በመጽናቱ ከድራማው ተባረረ። ገዛኸኝ የዛን ዕለት አልጋው ላይ ተንጋሎ ነፂን በምናቡ 4 ማዕዘን ሊያደርጋት ሲሞክር ብልጭ ያለለት ነገር ቢኖር ያባረሩት የድራማ አስተማሪያቸው ቲቸር ሽታዬ በነጻነት ፈንታ ፍቅረኛ ሆነው መተወን ይችሉ እንደነበር ነው። እሳቸው እሺ ቢሉ ገዛኸኝ በእርግጠኝነት ለጥበብ ሲል መስዋዕትነት ይከፍል ነበር። እንዲህ እያለ ነበር ገዛኸኝ 11ኛ ክፍልን ያጠናቀቀው። አንድ ጭጋጋማ ክረምት እንደ ክፉ ዕድል ሆኖ የገዛኸኝ አባት ጋሽ ዳኛቸው በግራ ጎናቸው ከእንቅልፋቸው ነቁ። መጀመሪያ እንቁላሉ ጨው በዛበት ብለው ሚስታቸውን ስለሚፈሩ ትሪው ላይ ጮሁ። ሲቀጥል የቤታቸውን ምንትስ የተባለችውን ሰላማዊ ድመት ከሳሎን አውጥተው ወረወሯት። ከሁሉም በላይ ደማቸውን ያፈላው አቀርቅሮ ጨው ያልበዛበትን እንቁላል በግራ እጁ የፈተፈተ እህሉን ግራ ያጋባውን ልጃቸውን ሲያዩ ነው። አንተ ብለው ጮሁ በመረረ ንዴት። አረ በመድኃኔዓለም የት ልሂድ? ትንሽ አታፍርም? የእግዚአብሔር ማዕድ በግራ እጅ ስታጨማልቅ። ጫማቸውን ወርውረው ሳቱት። ማነጣጠር ስላልቻሉ ነው እንጂ በሰመመን የሚኖረው ገዛኸኝ ራሱን ለመከላከል ምንም አይነት ጥረት አላደረገም ነበር። ቁና እየተነፈሱ አፍጥጠው አዩትና ይህንን ክረምት ለዚህ ግራ እጅ ልክፍት ልባት ያላገኘውለት እንደሆነ እኔ ዳኛቸው አይደለሁም ብለው ዛቱ። በዚህ አሳቻ ሰዓት ነበር የዕቁብ ገንዘብ ለመሰብሰብ ወይዘሮ ኑሪያ ብቅ ያለችው። በኮተቤ ሰፈር የታወቀው የጨርጨር ስጋ ቤት ባለቤት ሚስታቸው ኑሪያን አቀማጥለው ስለያዟት ሰውነቷ ሁሉ ስብ ነው። ውፍረቷን በርዝመቷ ብትደብቀውም ስትራመድ ከለበሰችው ድሪያ ስር የቂጧን መንቀጥቀጥ ውበት የጋሽ ዳኛቸው አይን ደጋግሞ አይቷል፣ ደጋግሞም ተመኝቷል። ዛሬ ግን በሷም ላይ ጨክነው እንድትቀመጥም ሳይጋብዟት
የዘንድሮ ዕቁብ በየ15 ቀኑ ሆነ እንዴ ብለው በነገር ወጓት። የተናገሩትን ከዕቁብ ሳትቆጥር ፊት ለፊታቸው ካለው ቡናማ ሶፋ ላይ ተደላድላ ተቀመጠች። ከዛም ገዛኸኝን አየችና እንዴ ይህ ልጅ እንዴት ነው የተመዘዘው? እና እስቲ ሳመኝ ብላ ጠራችው። ሰላም ሊላት ሲነሳ ከግራ እጁ ጣቶችና ጥፍሮች ስር የደረቀ እንቁላል ፍርፋሪ ሳሎኑ ጣውላ ላይ የዘራ እንደሚሄድ ያስተዋሉት ጋሽ ዳኛቸው ንዴታቸው እንዳዲስ ተቆስቁሶ ዝርክርክ እያሉ ይጮሁበት ጀመር። ግራኝነቱ ሳያንስ ሰሞኑን ደግሞ ከሆነች ልጅ ጋር ሲንገላወዳ ላይው መሰላችሁ አሉ ግራ የገባት ኑሪያንና ሚስታቸው ብዙዬን አፈራርቀው ያዩ። እጁን ታጥቦ ከእናቷ አጠገብ የተቀመጠው ገዛኸኝ የሆነች ልጅ የተባለችው ማን እንደሆነች ገብቶታል። እሱ ግን አባቱ እንደሚያስቡት ከሴት ፍቅር ይዞት አያውቅም። ይቺን ስሟን በቅጡ የማያውቃትን ልጅ ወደ ቤቷ መሸኘት የጀመረው ያለፈው ማክሰኞ ጀምሮ ነው። ከሳምንት በፊት የጆሮ ልሙን ንብ ነደፈው። ጆሮውን ይዞ ሲያቃስት ይቺ የትምህርት ቤቱ ልጅ የንቧን መርዝ ላውጣል ብላ የጆሮውን ልም ጠባችለት። አይ ልጅነት፣ አይ አፈዋወስ። የግራ ጆሮውን ቢሆንማ ቅንነቷ የት በደረሰ። እስከዚች ሰዓት ድረስ ከሴት ጋር የገጠመው የትውውቅ ጥልቀት እዚህ ድረስ ነው። ስለዚህ አባቱ ቡራ ከረዩ ያዙ ይልቀቁኝ ማለት ምንም አልገባውም። ዳኜ ምን ያስጮሃል? ነገሩ እኮ በጣም ቀላል ነው። ግራ እጁን አስሮ በቀኝ እጁ እንዲጽፍ ማለማመዱን እኔ ራሴ አግዘዋለሁ አለች ኑሪያ። ወደ ገዛኸኝ ዞር ብላ ልጅ በብልሃት እንጂ በጩኸት አያዝም። አሁን ይሄ ልጅ ምን ያውቃል? በግ እኮ ነው። የኔ የዋህ ትሰማለህ ገዙ፣ ይህንን ክረምት እኔ ጋር እየመጣ አለማመድሃለሁ ብላ ቤተሰቡን አረጋግታ ነገሩ ተወስኖ ቀን ተቀጥሮ ተለያዩ። ገዛኸኝ በቀጠሮው ቀን ኑሪያ ቤት ሲደርስ ባለቤቷ እንደሚሸጡት ጮማ በወዝ የቀላለጠ ፊታቸውን በመሐረባቸው ያደራረቁ ከበር ለመውጣት ሲጣደፉ ደረሰ። ቀና ብለው አዩትና ገዙ ምን እግር ጣለህ? ግባ ግባ አሉና መንገድ ለቀቁለት። ጥያቄያቸውን እንዴት ብሎ እንደሚመልስ ግራ ገባው። የኑሪያ በግ ነኝ ብሎ እንደ በግ ይጩህ። አቀርቅሮ ራሱን በግራ እጁ ያሻሸ ቅስስ ባለ ድምፅ እትዬ ኑሪያ ጠርታኝ ነው ብሎ እሳቸው ሲወጡ እሱ ደግሞ በከፈቱለት በር ሰተት ብሎ ገባ። ኑሪያ ገዛኸኝ ገና ከመቀመጡ ባለቤቷ ያስተረፉት የስጋ ፍርፍር ላይ ጨመርመር አድርጋ እንዲበላ ጋበዘችው። ታጥቦ ግራ እጁን ወደ ትሪው ሲሰድ እጁን ቀባ አድርጋ አጥብቃ ያዘችው። ደነገጠ። የእጁን አንጓ እንደያዘች በግራ እጁ መብላት ማቆም እንዳለበት ዲስኩር ትሰጠው ጀመር። በሂና ያጌጡት ጣቶቿ ውበታቸውን አይቷል። ለስላሴያቸውም ነዝሮታል። ባለትዳሯ ኑሪያ የእናቱ ጓደኛ ፍልቅልቋና ውርግርጓ እጁን ጭምቅ አድርጋ እያወዛወዘች ስትመክረው የወርቅ ሸዋሌዎቿ እያቃጨሉ ከመዳፏ የሚተነፍሰው ሙቀት እንዴት ልቡ ደረሰ። የሆነ ድንግርግር ያለ ዓለም ውስጥ የገባ መሰለው። ካፍታ በኋላ የእናትነት ምክሯን ተቀብሎ እያዝረከረከም ቢሆን በቀኝ እጁ ለመብላት ሲሞክር ዲስኩሯን ቀጠለች። ገዙ እኔ መጨከኔ አይደለም፣ ግን አባትህ እውነቱን ነው። ከዛሬ ጀምሮ ግራ እጅህን እያሰርኩ በቀኝ እጅ መጻፍ ትማራለህ። ካስቸገርከኝ ወላሂ ቀበቷለኝ፣ ትገረፋለህ ብላ እየሳቀች ከገበታ ጠረጴዛው ላይ ትሪውን አነሳስታ ይዞ የመጣውን ደብተር እንዲገልጽ ስታዘው የግርፊያውን ነገር አላመናትምና ፈገግ አለ። ኑሪያ የነጠላ ቅዳጅ ይዛ መታ የተሰበረ እጅ እንደሚታሰር ግራ እጁን አጥፋ ላላ አድርጋ ስታስረው አላንገራገረም። ከዚያም የሆነ ጥብጣብ ነገር አምጥታ በአንገቱ በኩል አዙራ የታሰረው እጁ ሳይጎረብጠው እንዲንጠለጠል አጠበቀችለት። በጣም ተጠግታው ስለነበር እጣን የሚለው መዓዛዋን እየማገ በለበሰችው ውሃ ሰማያዊ ድሪያ ስር በጡት ማስያዣ ተወጥረው ወደ ላይ ኩፍ ያሉትን ጡቶቿን እንዳላየ ለመምሰል ሞከረ። አጠጋጓ የእናትነት አይነት ሆኖ ሳለ አንገቱ ላይ ጥብጣብ ሸብ ያደረጉለት የጣቶቿ ለስላሴና የስትንፋሷ ሙቀት ለ17 ዓመት ልቡ ያሳበቁት ምን ነበር? ገዛኸኝ እፊቱ ያስቀመጠችለት ጋዜጣ ላይ የጠቆመችውን የመጀመሪያውን አንቀጽ በቀኝ እጁ ደብተሩ ላይ ለመገልበጥ ጥረት ማድረግ ጀመረ። ፊት ለፊቱ ቁጭ ብላ የገበታ ጠረጴዛውን በክርኗ ተደግፋ ስልክ ታወራለች። እግሮቿ ጠረጴዛው ስር ተዘርግተው የገዛኸኝን እግር በግዴለሽነት ቢታከኩትም ገዛኸኝ ግን በቡናማ ካልሲ የተወጠረው አውራ ጣቱን የኑሪያ ቁርጭምጭሚት ላይ ማሳረፉ ድብን ያለ የቅንዝራዊ ጥናት ውጤት ነው። ጠረጴዛው ላይ ጥቁር ቀበቶ፣ ኪሮሽና የተለያዩ ቀለማት ያላቸው ክሮች ተቀምጠዋል። ገዛኸኝ ቀበቶውን ቃኘት ታደረገና በልቡ ሳቀ። መቼም እንዳባቱ እያሳደደች አትገርፈው።
ላፍታ መጻፉን አቆመና በኑሪያ መገረፍን በምናሙ አሰበው። በዚህ ግዙፍ ሰውነቷ ብታሯሩጠው ድሪያው ውስጥ ስንት ነገር ይንቀጠቀጥ ነበር። እስክሪብቶውን እንደያዘ ብዙ ያልተቀደሱ ሐሳቦች ይዘውት በሰመመን ጭልጥ አለ። በአበባ በተንቆጠቆጠ በርገንዲን ሻሽ ሸብ ከተደረገው ጥቁር ጸጉሩ ያፈተለከ ወፍራም የጉንጉን ዘለላ ትከሻዋ ላይ ተጋድሟል። የአንገት ሐብሏን ያያል። የሐብሏ አወራረድ ወርዶ ወርዶ ሁለት ድብልብል ሐሴቶች መሃል ያለ ሐሳብ ተንፈላሷል። ገና ምነው ሐብሏን ባደረገኝ የሚለው ህልም ላይ ሳይደርስ ሳያስበው ቀኝ እጁን በቀበቶ በስሱ መጀለጠችው። እየሳቀ እንዴ ምን አደረግኩ ብሎ ጠየቃት። እንዴ ምናምን የለም ዳይ መጻፍ ቀጥል አለችው። ፊቷ ላይ ግን ቁጣ አይነበብም። እጓዳ ካለው ሬዲዮ ለስለስ ያለ የጥላውን ዘፈን ይሰማል። ከአበቦች ሁሉ መዓዛሽ ማራኪ ነይ ጻዳ፣ ቀለመ ደማቋ በጣም ውብ ነሽ አንቺ ጽጌረዳ። ምን እንደሆነ ባያውቅም ውስጡ የሆነ ፍስሐ እያበጠ ነበር። አንገቱን አቀርቅሮ ጋዜጣው ላይ ያለውን 5ኛ ረፍተ ነገር ለመገልበጥ ማንበብ ጀመረ። የትምህርት ፍኖተ ካርታው ከዚህ እውነታ ላይ በመነሳት የኢትዮጵያ የትምህርት ፖሊሲ መሻሻል መቀየር አለበት ወደሚል አቅጣጫ መራ። የሚገለብጠው ነገር ባይገባውም ለመጻፍ መታገሉን ቀጠለ። ልክ ፖሊሲ የሚለው ላይ ሲደርስ እስክሪብቶውን አስቀመጠና ጣቶቹን ጂምናስቲክ እያሰራ ማፍታታት ጀመረ። ክር ትጠመጥም የነበረችው ኑሪያ በጨረፍታ ሲያያት ተያዩ። መጻፍ እንዳቆመ ተረዳችና ልትመጀልጠው ቀበቷን ስታነሳ እንደ መብረቅ ባለ ፍጥነት በቀኝ እጁ እጇን ከነቀበቶ ያዘው። ተው ገዙ ተው አለችና እጇን ለማስለቀቅ መጎተት ጀመረች። እግዚአብሔርን ኑሪያ ጽሑፉ ይሰለቻል አላትና እየሳቀ እጁን አጠነከረ። እትዬን የጣለው። እሷም እየሳቀች ከመቀመጫዋ ብድግ አለችና ኃይሏን አሰባስባ እጇን ከእጁ ምንትፍ አድርጋ ቀበቶውን መጎተት ጀመረች። ሕይወቱ ላይ ብዙ ጥረት የማያሳየው ገዛኸኝ እንደዚህ ቀን ተግቶ አያውቅም። ስትጎትተው ሲጎትታት እሱ ተቀምጦ እሷ ቆማ ሐብሏ እየነጠረ ደረቷ ላይ ሲደርስ እነዛ ግዙፍ ጡቶቿ ሰማያዊ ድሪያ ውስጥ ለሱ ደስታ ሲዘሉ ለዘላለም መጓተት ቢኖር ብሎ ተመኘ። በስተመጨረሻ ግን ስትጎትተው ግራ እጁን መደገፍ ስላልቻለ ከነወንበሩ በስተግራ ወደቀ። ገዛኸኝ ግራ እጁ ከጥብጣቧ ፈትልኮ ወጥቶ መሬት ላይ ተንጋሎ ሲታይ የተጎዳ ቢመስልም ነገር ግን ከፍተኛ ጡዘት ውስጥ እየዋኘ ነበር። ወላሂ አቅብጫለሁ ተነስ አለችና እጇን ዘረጋችለት። ወዲያውኑ እጇን አፈፍ አድርጎ ብድግ አለ። የወደቀውን ወንበር አንስታለት ሲቀመጥ ልትማር ነው የመጣው ወይስ ልትቀልድ? ደሞ ጸጉርህ አለችና ጸጉሩ ከመሬት ላይ የቃመውን የክር ብናኞች በጣቶቿ ታራግፍለት ጀመር። ውይ እነዚህ ሳጣቶች! ገዛኸኝ አይኑን ጨፈነ። እሷ ከወንበሩ ጀርባ እሱ ማጅራቱ ቦርጯን ተደግፎ ጣቶቿ በማጽዳት ሰበብ ሉጫ ጸጉሩን እያበጠሩ ከዚህ በላይ ምን ገነት አለ? ጥብጣቡን ከመሬት አንስታ እንደገና እጁን ልታስረው ቁም እስቲ ብላ ፊቱ ቆመች። እትዬ ኑሪያን ቢጠመጠምባት ደስታው ነበር። ከጉተታው የተረፈውን እስትንፋሷን እየሰበሰበች እንደገና ጥብጣቡን ካንገቱ ስር ልታጠልቅለት ጎንበስ በላለችው። ሲያጎነብስ ግንባሩ የጡቶቿ ስንጥቅ መሃል አረፈ። የቻለውን ያህል ማጋት ታከካት። በሁለት እጆቹ ጡቶቿን ጨምቆ ፊቱን መሃላቸው ቀብሮ እዛው ቢሞት ደስታው ነው። ጥብጣቡን ለመቋጠር የፈጀባት 2 ደቂቃ 200 ቢሆንና ከንፈሩ የጡቷን ደርዝ ቢዳስስ ቢነክስ እንዴት ድንቅ ነበር። ላጩ ተዝረከረከ። እንደ አዲስ ግራ እጁ ታስሮ ፊት ለፊቷ ቁጭ ሲል የእናትነት ምክሯን ቀጠለች። አሁን እኔ ለቅሶ ስለሚሄድ ይችን አንቀጽ ጨርስና ሰሞኑን እንደገና እንቀጥላለን። የዛሬ ቤት ስራ ምን መሰለህ? ሙሉ ቀን የግራ እጅህን ማሰሪያ ሳትፈታዋልና የምትሰራውን ሁሉ በቀኝህ አድርግ። መሄድ አልፈለገም። ኑሪያ ጠረጴዛው ላይ ተሰበጣጥረው የተቀመጡትን ክሮች ላስቲክ ውስጥ መክተት ስትጀምር አልፎ አልፎ ሰርቆ ያያት ውስጡ በቅንዝር ሲራ እየነደደ የጀመረውን አንቀጽ እንደምንም ጽፎ ጨረሰ። የጻፈውን ተቀብላይታ እየተሻሻለ እንደሚሄድ ቃል ገብታለት ወደ በሩ ስትሸኘው ገዙ ከዚህ ወዲህ ልጅነት የለም እሺ፣ ከሰማኝ ዳኝንና ብዙዬን ታኮራቸዋለህ አለችና አቅፍ አደረገችው። እቅፏ ውስጥ ግራ እጁ እንደታጠፈ ሆዶ አካባቢ ተወትፎ በቀኝ እጁ ግን የቻለውን ያህል ወገቧን ጥብቅብቅ አድርጎ ያዛት። አረ የምን ልጅነት!
አላትና ልቡ እየፈነጠዘ ተሰነባበቱ። ገዛኸኝ ሮጦ አያውቅም። ዛሬ ግን ሮጥ ነጠር እያለ ወሰን ግሮሰሪ ሲደርስ የታሰረውን እጁን ፈታው። ጥብጣቡንና ጨርቁን ጠቅልሎ የጃኬት ኪስ ውስጥ ከተተና የጥላሁን ገሰሰን ጽጌረዳን እያንጎራጎረ መራመዱን ቀጠለ። ቤት እስኪደርስ ቸኩሏል። ዛሬ መንገዱ ሁሉ አበባ ሆኖ ታየው። ሐና ማርያም ጋር ሲደርስ በተለምዶ እንደሚያደርገው ሊያማትብ ቆመ። እንደ ወትሮ ከሆነ በግራ እጁ ነበር የሚያማትበው። ነገር ግን ኑሪያ ያለችው ትዝ አለው። ሙሉ ቀን የግራ እጅህን ማሰሪያ ሳትፈተዋልና የምትሰራውን ሁሉ በቀኝ እጅህ አድርግ። ትዕዛዟን ሊያከብር ፈልጎ ሊያማትብ ቀኝ እጁን አነሳና ሐሳቡን ቀየረ። ከዚህ ወዲህ ቀኝ እጁ የኑሪያ ነውና ሂናዋ መዳፉ ውስጥ የተነነው የእጇ ሙቀት ያቀፋት የታከካት ወገቧ ያወገቧ ድሬዋ ተሰብስቦ ከውስጥ ልብሷ ጋር የተያያዘበት ያስርጉድ ቦታ የቀኝ እጆቹ ጣቶች እዛ ቦታ እዛ ስርጉድ ሸለቆ ውስጥ ሞቀው ነበር። ጥብቅ አድርጎ የያዛት የእጇ እንኳ የጎተታት ቀኝ እጁ የኑሪያ ነው። የቄሳርን ለቄሳር የሚለው የቅዱስ ቃሉ ጥቅስ ትዝ አለው። የኑሪያን እጅ ለእግዚአብሔር መስጠቱ ተገቢ አይደለም ብሎ ስላሰበ እንደ ወትሮ በግራ እጁ አማተበ። ቤት ሲደርስ አባቱ ጋሽ ዳኜ እግር ኳስ እያዩ ነበር። ውስጡ የሚንተከተከውን እሳተ ገሞራ በማይሆን ንትርክ ማቀዝቀዝ ስላልፈለገ እንዴት ሆነ የእጅ ነገር ጻፍክ ብለው ሲጠይቁት አጠር ምጥን ያለች መልስ ሰጠ። ጋሽ ዳኜ ብዙ ለመስማት ፈልገው የቲቪውን ድምጽ ለመቀነስ ሪሞቱን ሲፈልጉ እትዬ ኑሪያ በቀኝ እጄ የምለማመደው የቤት ስራ ሰጥታኛለች ብሎ እየተንደረደረ መኝታ ቤቱ ገብቶ በሩን ቆለፈ። አልጋው ላይ ቁጭ እንዳለ ጃኬቱን አወለቀና ከኪሱ ውስጥ እጁ ታስሮበት የነበረውን ጨርቅና ጥብጣብ አውጥቶ በጥንቃቄ አስተካክሎ ያልጋው ግርጌ ያስቀመጠው። የኑሪያን ዕጣን ሊጠራ ስልክ ውስጥ ካሉት ሙዚቃዎች የጥላሁንን ጽጌረዳን መርጦ በድግግሞሽ ማጫወት ጀመረ። ከአበቦች ሁሉ መዓዛሽ ማራኪ ነይ ጻዳ ቀለመ ደማቋ በጣም ውብ ነሽ አንቺ ጽጌረዳ። ልቡ ትርትር እያለ እንደ እሳት ከሰውነቱ የጋለ ሙቀት ይተናል። ልብሱን አውላልቆ እግዚአብሔር እንደፈጠረው አልጋ ውስጥ ገባና አይኑን ጨፈነ። ኑሪያ ኦ ኑሪያ ውርግርጓ ፍልቅልቋ ስትጎትተው ሲጎትታት ጡቷ እንዴት ነበር የዘለለው። የሷ ጣቶች ጸጉር ውስጥ እንደተርመሰመሱት ያማተበበት ግራ እጁን ተንተርሶ ኑሪያን ፍለጋ ብርድ ልብስ ውስጥ በቀኝ እጁ ተርመሰመሰ።